በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረተ ሰብእ ብሰማይ በአፈ መላእክት በምድኻም ብደቂቀ አዳም ዝምስገን አምላኽና እግዚአብሔር ናብዛ ሰዓት እዚኣ ናብዛ መዓልቲ እዚኣ ናብዛ ሰሙን እዚኣ ናብዛ ውርሒ እዚኣ ናብዛ ዓመት እዚኣ ስለ ዝበፅሐና ምስጋና ይብፅሕ እሞ በበዘለኹም ኩለኹም ህዝበ ክርስቲያን እግዚአብሔር ስም ከመይ ኣለኹም? ናይ እግዚአብሔር ፀጋ ናይ እግዚአብሔር በረከት ናይ እግዚአብሔር ሰላም ናይ እግዚአብሔር ፍቅሪ ናይ እግዚአብሔር ረድኤት ምስ ኩልና ይኹን። በበዝኽነው እግዚአብሔር ይሓልኹም ኣሜን። እግዚአብሔር ምስ ኩልና ይኹን እሞ ለማዓልቲ ሕነፅር ዝበለ መልእኽቲ ክመሓላልፍ እየ። ከምቲ ኩሉ ዝፍለጥ ናይ ዓበይቲ በዓላት መልእኽቲ እናመሓላልፍና ብዚ ሚድያ እዚ እናመሓላልፎ መልእኽቲ ክሰፍሕ ናብ ኩሉ ክባፅሕ እውነይ እና ኩሉ ክባፅሕ መልእኽትና ሸር ክትገብሩ እዩ። ስለዚ ለማዓልቲ ንሪኦ ብዛዕባ ናይ ቅድስት ድንግል ማርያም በዓል ዕረፍቲ ዝምልከት እዩ። ዝሓለፈ በዓል ልደትን በዓል ጥምቀትን ዝምልከት ሓፀርቲ መልእኽትታት መንፈሳዊ መልእኽትታት ኣመሓሊፍና ነይረ። ሎሚ ከዓመይ ዘመን ኣስተርእዮ ከምኡ'ነይ በዓል ዕረፍታ ለማርያምን ክርአና ሞ እግዚአብሔር ምስ ኩልና ይኹን። መንፈስ ቅዱስ ንኩልና ይግለፀልና በብዘለናዮ ቃሉ ሰሚዕና ደግሞ ናይ ምድሓን መንገዲ ክንክተል እግዚአብሔር ይሓግዘና። ዘመን ኣስተርእዮ ናይ ምግላፅ ዘመን ማለት እዩ። ናይ ምግላፅ ዘመን ዝተገለፀ እግዚአብሔር እዩ። ዝተገለፀ ናይ ስላሴ ሓድነት ሰለስትነት እዩ። ካብ ዘመነ ልደት ወይ ድማ ክርስቶስ ካብ ዝወለደሉ ዕለት ጀሚሩ ስጋብ ፀወነ ነውየ ዘሎ ሳምንታት ዘመን ኣስተርእዮ እናተባሃለ ይፅዋዕ። ንሳዕመይ እግዚአብሔር ተገለፀሉ ደቂ ሰባት ማለት እዩ። ንኹም ዝኾነ ንርደአሉ እዩ። ንሳዕመይ ኣብ መፅሓፍ ቅዱስ ዝተቐመጠ እግዚአብሔር ተገሊፁ ተባሂሉ ኣብ መፅሓፍ ቅዱስ ስለ ዝተቐመጠ ምስ ዝተተሓዘ ብዛዕባ ዘመን ኣስተርእዮን ብዛዕባ ናይ ቅድስት ድንግል በዓል ዕረፍቲ ዝምልከት ሓሳባት ክንርአና ኣሜን። ዘመን ኣስተርእዮ እግዚአብሔር ኣስተርአየ ለነ ኣብ መዝሙረ ዳዊት መዝሙር 117 ቁጥሪ 27 ወይ ደግሞ ብቕንፍ 118 ማለት እዩ ቁጥሪ 27 ዘሎ እግዚአብሔር ኣስተርአየ ለነ እግዚአብሔር ጎይታ እግዚአብሔር ተገለፀልና ይብል ቅዱስ ዳዊት። ጎይታ እግዚአብሔር ተገለፀልና። እግዚአብሔር ንነቢያት ብኽሪእዎ ብዝኽእሉ መልክዕ ብራእይ መልክዕ ይግለፀሎም ነይሩ። ንነቢያት ተገለፀ ኣምላኽ ግን ኣባና ተገለፀሉ ኣገላለፃን ነቢያት ተገለፀሉ ኣገላለፃን ይፈላለ። ኣባና ክግለፅ ከሎ ስጋና ብኹነት ይበሃል፣ በከዊን ይበሃል። በከዊን ማለት ኮይኑ ማለት እዩ። ብኣምሳለ ይኮነን ብምታት ይኮነን ብራእይ ይኮነን ብደመና እውን ይኮነን ከማና ኮይኑ ስጋና ለቢሱ እዩ ተገሊፁ። ስለዚ ንዚ ንምግላፅ እንታይ እዩ ዝብለና ኣብቲ ዘመን ኣስተርእዮ ንዝመረ ዘሙር እንታይ ኣሎ? ንዝመዝሙ እንታይ እዩ ዘሎ? ኣስተርአየ ገሃደ በለቢሰ ስጋ ኮነነ ዘመደ። ቅዱስ ያሬድ ኣስተርአየ ገሃደ በለቢሰ ስጋ ኮነነ ዘመደ። ብግልፂ ተርአየ ብግልፂ ተመላለሰ ስጋ ለቢሱ ውነይ ዘመድ ወገን ቤተሰብ ኮነና ይብል። በለቢሰ ስጋ ኮነነ ዘመደ። ስጋ ለቢሱ ሰብ ኮይኑ ማለት እዩ። ስጋ ለቢሱ ክባሃል ከሎ ዘይድህሰስ ዝነበረ ዘይረአ ዝነበረ ኣምላኽ ብቱ ዝረአ ስጋ ክዳን ገይሩ ሽፋን ገይሩ ተዳህሲሱ ማለት እዩ። እግዚአብሔር ብመለኮቱ ዝድህሰስ ኣምላኽ ኣይኮነን፣ ዝረአ ኣምላኽ ኣይኮነን። መለኮታዊ እሳት እዩ። መለኮታዊ ዘላለማዊ እሳት እዩ። ስለዚ ብስጋ እዩ ተዳህሲሱ። ስጋ ለቢሱ ስጋ ተዋሂዱ እዩ ተዳህሲሱ ተርእዩ ንብሎ ዘለና። ተርእዩ ተተባሂሉ ብምንታይ ክመፅእ እዩ? ብባህሪኡ እግዚአብሔር ኣይረአን። ንእግዚአብሔር ንስ ኣልቦ ዘርእዮ ጉመራ ንእግዚአብሔር ዝረአዮ የለን ተባሂሉ ኣብ ዮሃንስ ወንጌል ምዕራፍ 1 ቁጥሪ 18 ከም ዝተፃሓፈ ንእግዚአብሔር ብባህሪኡ ዝረአዮ የለን፣ ንቐፃሊ እውን ዝርእዮ የብሉን እዩ። እግዚአብሔር ዘይምርመር ኣምላኽ እዩ። እግዚአብሔር እዚ እዩ ኢልና ክንውስኖ ዘይንኽእል ልዕሊ ኣእምሮና ልዕሊ ኣእምሮ ደቂ ሰባትን ልዕሊ ኣእምሮ መላእክትን እዩ እግዚአብሔር። ንሱ ብዝፈቐደ ግን እግዚአብሔር ንደቂ ሰባት ይግለፅ። ንመላእክት ይግለፀሎም፣ ንነቢያት ይግለፀሎም፣ ንሃዋርያት ይግለፀሎም፣ ንቅዱሳን ይግለፀሎም። ኣብ መወዳእታ ዘመን ከዓ ንኣና ንደቂ ሰባት ኩሉ ዓለም እዩ ተገሊፁ። ብምስጢር ዝኾነ ሰብ ብገሃድ ማለት እዩ። ሰብ ኮይኑ ጥዩቀ እዩ ዝብል ዘሎ። ጥዩቆ ሰብ ኣኮነ ብዝተገለፀ ነገር ብተረድአ ነገር ጥዩቀ እስመ ኣእመርናሁ ፈሊጥና ኢና
ተረዲናዮና ዝብል በለቢሰ ስጋ ኮነነ ዘመደ ስጋ ለቢሱ ዘመድ ኮነና። ስለዚ እግዚአብሔር ሰብ ብምዃኑ ንሰብ ዘመድ ክኾኑ እዩ። ዘመድ ዘይብሎም ዝስምዖም ዘመድ ክኾኖም፣ ሓው ንዘይብሎም ስምዖም ሓው ክኾኖም፣ ቤተሰብ ዘይብሎም ስምዖም ቤተሰብ ዘይብሎም ከም ዝስምዖም ሰባት ቤተሰብ ክኾኖም፣ ረዳእ ወይ ዘይብሎም ዝስምዖም ረዳእ ክኾኖም እዩ። እግዚአብሔር ስጋ ለቢሱ ተዋሃደ ማለት እዩ። ናይና ልቢ ሓሳብ ምኞት ክፍፅም ናይና ትምኒት ክፍፅም እዩ ሰብ ኮይኑ ንሰብ ዝድህሰስ ነገር ረዳኢ ስለ ዘድልዮ ዝረአ ሓጋዚ ዝረአ ዘመድ ዝረአ ቤተሰብ ዝረአ ሓጋዚ ስለ ዘድልዮ ንቱን ድሌትና ክፍፅም እግዚአብሔር ሰብ ኮይኑ ማለት እዩ። እዚ ተረኣይ ከዓመይ ቅዱስ ጳውሎስ ኣብ ቀዳማይ ጢሞቴዎስ ምዕራፍ 3 ቁጥሪ 16 እንታይ እዩ ዝብል ዝትየ ዝኣስተርአየ በስጋ ሰብ ብስጋ ዝተገለጸ እዚ እዩ ይበልና። ብስጋ ዝተገለጸ ንመላእክት ተገለጸ ተረኣየ ብዓለም ዝተሰብከ ሰብአ ሰገል ዝሰገድሉ እዚ እዩ ብስጋ እግዚአብሔር ሰብ ኮይኑ ብስጋ እግዚአብሔር ተገሊጹ ብምስጋ ስጋ ከም ዝኽበር ኮነ ስጋና ከም ዝቀደሶ ስጋና ሕሱር ከም ዘይኮነ ሕሳና ዝተዋረደ ኮነ ስጋና ንመርገም ንሓጢአት ንሞት ተፈጠረ ከም ዘይኮነ ከረጋግፀልና ስጋና ክቡር ከም ዝኾነ ኣርአያ እግዚአብሔር ኣምሳለ እግዚአብሔር ከም ዝኾነ ምንነትና ርእስና ምንድና ንርእስና ክብሪ ክንህብ ንርእስና ክብሪ ክንህብ ምንታን እግዚአብሔር ስጋና ተዋሂዱ እዩ። ስለዚ ስጋ ፀይሉ ዝድርበ ሕሱር ነገር ይኮነን እዩ። ብእግዚአብሔር ፈቃድ ተፈጠረ ብእግዚአብሔር ሓይሊ ተፈጠረ እግዚአብሔር ዝፈትዎ እዩ። ዝንትወቱ ወልዲ ኣፈቅር ዝተባሃለ ንስጋና እዩ ስለዚ ወተገሰ በስጋ መንፈስ ዘይትገሰስ ዘይትለከፍ ዘይድህሰስ ዘይልከፍ መንፈስ ረቂቅ ብስጋ ተዳሰሰ ብስጋ ተረአየ። እዚ መረጋገፂ ቅዱስ ዮሐንስ መልእክቱ ኩሉ ግዜ ከምቱ ብህፃንነት እንመሃሮ መልእክቲ ዮሐንስ ቀዳማዊ ኢልና እንመሃሮ ቀዳማይ ምዕራፍ ቀዳማይ ዮሐንስ ምዕራፍ 1 ንዜነኩም ምእንተ ውእቱ ዝሃለውን ቅድሚ በልና ዘርኢናሁ በአይንቲነ ወዘገሰሳው እደዊነ ወዘጠየቅናሁ ወዘገሰስናሁ ወዘገሰሳው እደዊነ በእንተ ነገር ህይወት ናበልና በእንትና ዘርኢናዮ ብእዛና ሰሚዕናዮ ብእዳዊና ዳሲስናዮ ንብለና ንነሰ ርኢናሁ ወገሰስናሁ በላዕና ወሰይተን ምስሊዮ ኢሎም ሐዋርያት ንጴጥሮስ ከም ዝሰበኽዎ ኣና ውነይ ቅዱስ ዮሐንስ እንታይ ይብለና ኣሎ እቲ ናይ ዘለዓለም ህይወት ዘይድህሰስ መንፈስ ዘይድህሰስ ዘይልከፍ ዝነበረ እግዚአብሔር መንፈስ ዝኾነ እግዚአብሔር ርኢናዮ ከምር ሰሚዕናዮ ርኢናዮ ከምኡ ውነይ ዳሲስናዮ ብለና ኣሎ። ሐዋርያት ምስ አንደ ይውዕሉ ነይሮም ናብ ዝኸደና ኸዱ ብፍላይ ከዓ ቅዱስ ዮሐንስ ኣብ ሕፅኑ ተሓቂፉ ኣብዚ ተተኢሱ ዝድቅስ ነበረ ዮሐንስ ዘረፈቅ ውስጥ ህፅኑ ለኢየሱስ ኣብ ጎኑ ተተሪስካ ዝደቀስካ ዝዓረፍካ ቅዱስ ዮሐንስ ናበልና ከም ዝምረሉ ማለት እዩ። ስለዚ ኣብ ዘመን ኣስተር እዩ ማለት እግዚአብሔር ንሕና ክንሪኦ ብንፅኽእል መልክዕ ተረኣየሉ ዘመን ደቂ ሰባት ክርእይዎ ብዝኽእሉ መልክዕ ተረኣየሉ ዘመን ማለት እዩ። ከምኡውነይ ሰባት ተረድሉ ናይ እግዚአብሔር ህልውና ናይ እግዚአብሔር ምሕረት ናይ እግዚአብሔር ፍቅሪ ናይ እግዚአብሔር በረከት ተረድሉ ዘመን ማለት እዩ። እግዚአብሔር ፍቅሪ ከም ዝኾነ እግዚአብሔር መሓሪ ከም ዝኾነ እግዚአብሔር ናይ ምሕረት ኣምላኽ ናይ ሰላም ኣምላኽ ናይ ድሕነት ኣምላኽ ከም ዝኾነ ኣምላክነሳ ኣምላክ ኣድህኖ ተባሂሉ ከም ተዘመረሉ ናይ ድሕነት ኣምላኽ ዝኾነ ሰባት ተረድሉ ዘመን ዝኾነ ዘመን ኣስተርእዮ ይበሃል። እግዚአብሔር ምሕረቱ ዝገለፀሉ ዘመን እግዚአብሔር ፍቅሩ ዝገለፀሉ ዘመን እግዚአብሔር ንደቂ ሰባት ዘለዎ ሓሳብ ከምኡውነይ ናይ ዘለዓለም ህይወት ዝኣወጀሉ ዘመን እግዚአብሔር ፍቅሩ ዝገለፀልና ፍቅሩ ዝኣወጀሉ ምሕረት ዝኣወጀሉ ዘመን ስለዝኾነ ዘመን ኣስተርእዮ ዘመነ ምሕረት እናበልና ንእውጆ ንሰምዖ ማለት እዩ። እዚ እውነይ ክንዝምር ከለና ክንፅእ ከለና እንታይ ንብል ንዑ ርእዩ ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከስተለነ ንዑ ተመልከቱ ረአዩ በእንተ ምስጢር ዘተከስተለነ ስለዝተገለፀልና ምስጢር እውነይ ወዘምሮ ዘምሩ በእንተ ምስጢር ዘተከስተለነ ስለዝተገለፀልና ምስጢር እውነይ ዘምሩ ኣመስግኑ ኣኽብሩ ናበልና ቅዱስ ኤፍሬም ከም ዝመሃረና ንዝምር ማለት እዩ። ምስጢር ተገሊጹልና እዩ ኩልና ናስተውዕሎ ዶ ኣይነስተውዕለን ናብ ርእስና ንመለስ
ንሕና ክርስቲያን ንዓለም ዘይተገለጸሎም ክኸውን ይኽእል እዩ። ናብ ክርስትና ዘይመፁ ሰባት ዓለም ሓደ ክኾኖም ይኽእል እዩ። ብልማድ ክመላለሱ ይኽእል እዮም። ብልማድ ኣምልኾ ብልማድ እምነት ክመላለሱ ይኽእሎም። ንኣና ግን ተገሊጹልና እዩ፣ ምስጢር ተገሊጹልና እዩ። ክርስትና ምስጢር እዩ። ክርስትና ካብ ሰማይ ዝተዋሃበ መለኮታዊ ግልፀት እዩ። እግዚኣብሔር ተገሊጹልና እዩ። ምስጢረ ስጋዌ ንብሎ እዚ እዩ። ምስጢረ ስጋዌ ይበሃል ዘመን እዚ። ምስጢረ ስጋዌ ነዘንተወሉ ንሰብከሉ ንገልፀሉ ዘመን እዩ። እግዚኣብሔር ሰብ ኮይኑ ማለት ምስጢር ተገሊጹልና ኣሎ ማለት እዩ። መላእክት ዘይርእይዎ ዝነበሩ ንዙ ኢና ርእይዎ ኖሎት ኣይኮትዎ መላእክት እናበልና ዘመርናሉ ኖሎት ንደቂ ሰባት ኩሉ ዝውክሉ እዮም። ተምካሶት ንደቂ ሰባት ዝውክሉ እዮም። ርእየምዎ ንመን ነቲ ዘይረአ ዘይትረአይ ተርእየ እቲ ዘይረአ ሲ ተረአየ ወዘይተአወ ተአውቀ ክምርመር ዘይኽእል እውን ተፈለጠ ክፍለጥ ዘይኽእል ተፈለጠ ክምርመር ዘይኽእል ተመርመረ ንብል ኣለና። እዚ ከዓመይ ንኣና ስለ ዘፈትወ ወምፃእትከ ተፈሳወ ኩሉ ፍጥረት ሰብ ብምዃኑ ካብ ፍጥረት ኩሉ ተሓጎስ ዝብል እዚ ከዓመይ እንታይ ከም ዝኾነ ክረድአና ኣሎ ቅዱስ ያሬድ ወኢሃፈረ ተወሊደ እምብእሲት ወኢሃፈረ ተወልዶ እምብእሲት ይብል። ካብ ሰበይቲ ክውለድ እግዚኣብሔር ኣይሓፈረን ይብል። ዝገርም እዩ። ሰብ ምዃነ ኣይሕፍርን፣ ካብ እደታት ምውላድ እውን ኣይሕፍርን፣ ካብ ሰበይቲ ምውላድ ኣይሕፍርን እዩ። ብዛዕባ ድኻታት ዝኾኑ ወለዶ ዝሓፍር ወለዶ ክህሉ ይኽእል እዩ። ዓዲ ድኻ ስለ ዝኾነት ግን ኣዶ ፀጋ እያ፣ ኣዶ በረከት እያ። ካብ ውላድ ምውላድ ዝዓቢ በረከት የለን ዝበለፀ እሞ ካብ ሰበይቲ ክውለድ ሲ እግዚኣብሔር ይሓፈረን ይብል ኣሎ። ወዲ ቅድስት ድንግል ማርያም ክበሃል ኢየሱስ ክርስቶስ ኣይሓፍርን። ወዲ ማርያም ወልደ ማርያም ክበሃል ተባሂሉ ክፅዋዕ እግዚኣብሔር ይሓፈረን፣ ኢየሱስ ክርስቶስ ይሓፈረን። ወይ ሃፈረ ተወልዶ እምብእሲት ካብ ሰበይቲ ምውላድስ ኣይሕፍሮን። እንዲያው ካብ ድንግል ማርያም ምውላዱ ተኣምር እዩ። ብድንግልና ተፀኒሱ ብድንግልና ተወሊዱ እንድህረ ወለች ያሁን ነበርኪ በድንግልና ናብኡ ምስ ወለድክይውን ብድንግልና ፀኒዕኸ ነበርኪ ዝብለና ተኣምር። እንዲያው ብዘይ ዘርኢ ሰብኣይ ሰበይቲ ክትወልድ ከላ ተኣምር ተፈፀመ፣ ተኣምር እዩ። ብዘይ ዘርአ ብእሲ ድንግል ወሊዳ ክተጥቡ ከላ ተኣምር እዩ። ሰበይቲ ንኣምላኽ ኣጥዋቶ ወዘ ዘስየለ ኩሉ ፍጥረት ሃዛ ኣጣተኪ ወጠወ ሃሊበ ንፍጥረት ኩሉ ብዝናም ኣብቂሉ ብፀሓይ ኣብሲሉ ዝምግብ ኣምላኽ ሲ ጥቡ ክሒዙ ጠብዩ። እዚ እኮ ተኣምር እዩ። ዘመነ ኣስተርእዮ ሲ ናይ ተኣምር ዘመን እዩ። ዘመነ ኣስተርእዮ ናይ ተኣምር ካብ ዘመነ ልደት ክርስቶስ ተወለደ ማለት ተኣምር እዩ። ክርስቶስ ኣብ ጎል ኣብ ቤተልሔም ተወሊዱ ዝብል ንኣና ተኣምር እዩ። ብድንግልና ተወሊዱ እውን ተኣምር እዩ። ናይ ድንግል ጡብ ሒዙ ጠብዩ ማለት እውን ተኣምር እዩ። ተገሪዙ ማለት እውን ተኣምር እዩ። ተጠሚቑ ማለት እውን ተኣምር እዩ። በብህቅልህቀ ብብንእሽተይ ኣምላኽ ሲ ብንእሽተይ ዓብዩ ማለት ተኣምር እዩ። ተኣምር እዩ። ድንግል ፀባ ክተውፅእ ኣይትኽእልን እያ። ድንግል ዝኾነት ናብ ሰብኣይ ዘይቀረበት ሰበይቲ ፀባ ክተውፅእ ኣይትኽእል፣ ተፈጥሮ ኣይፈቅደላን እዩ። ድንግል ማርያም ግን ድንግል እናሃለወት ብድንግልና ወሊዳ ንወዳ ጡብ ኣጥቢያቶ ኣምላኽ እውን ሰማይን ብኑ ዝፈጠረ ፍጥረታት ኩሉ ዝመግብ ኣምላኽ ከም ህፃናት ብህፃናት ስርዓት ልማድ ናይ ድንግል ጡብ ሒዙ ጠብዩ እፎ ተሴሰየ ሃሊበ ከም ህፃናት ንሱ ሰማያትን ምድርን ዝፈጠረ ንመላእክት ዝመግብ ብምስጋና ዘመግብ ፍጥረት ኩሉ ዓመት ዘመግብ ኣምላኽ ከመይ ኢሉ ከም ህፃናት ጠበወ ናበልና ንዝመረሉ እውን እዚ እዩ። ስለዚ እግዚኣብሔር ካብ ድንግል ማርያም ምውላዱ ጥራይ ኮይኑ ዘየሕፍሮ ንኣና ናሓጣኣን እውን ኣሕዋቱ ክብለና ኣይሓፈረን እዩ። ስጋና ተዋሂዱ እሞ
ብስጋ ዘመድ ሓው ቤተሰብ ኮይንና እሞ ኣሕዋተይ ኢሉ ሓወይ ሓፍተይ ቤተሰበይ ዘመደይ ወገነይ ኢሉ ክፅውዐና ኣየሕፍሮን። ሰብ ይሓፍር ይኾን ድኻ ሓደ ሃፍታም ንድኻ ሓወይ ኢሉ ክፅውዖ ክሓፍር ይኽእል። ሓደ ዝተምሃረ ሰብ ንዘይተምሃረ ሓወይ ኢሉ ክፅውዖ ክሓፍር ይኽእል። ካልእ እውን በብዓይነት ክምኦ ሰብ ይሓፍር እዩ። እግዚኣብሔር ግን ንኩሉ ወዲ ሰብ ሓወይ ኢሉ ክፅውዖ ኣየሓፍርን እዩ። ነቶም ሓጥኣን ኣሕዋተይ ኢሉ ክፅውዖም ኣየሕፍሮን። ንኣና ሓጥኣን ሓወይ ሓፍተይ ኢሉ ክፅውዐና እግዚኣብሔር ኣየሕፍርን እዩ። እግዚአብሔር ርህሩህ ኣምላኽ እዩ። እግዚአብሔር ቅኑዕ ኣምላኽ እዩ። የዋህ ኣምላኽ እዩ። ንዚ እውን ቅዱስ ጳውሎስ ክነገረና ከሎ ወበእንተዚ እያሃፍር ኣሃዊየ ብሂለቶም ዕብራውያን ምዕራፍ 2 ቁጥሪ 12 ኢየሱስ ክርስቶስ ብስጋ ዝተገለጸ ዘመድ ኮይኑ ሰብ ኮይኑ ዝተገለጸ ነቶም ደቂ ሰባት ኣሓተይ ኣሕዋተይ ኢሉ ከፅውዖም ኣይሕፍሮን ይብለና። ኣይሓፍርን እዩ ኣይሓፍርን ኣሕዋተይ ኢሉ ከፅውዖም ሲ ኣይሓፍሮን። እግዚኣብሔር ሰብ ኮይኑ ክንከና ምትሓት ኣይኮነን እዩ። ብትክክል እዩ ሰብ ኮይኑ ተገሊፁ ክንብል ከለና ብትክክል እዩ ተገሊፁ፣ ተርእዩ ክንብል ከለና ብትክክል እዩ ተርእዩ፣ ፀሚኡ ደኺሙ ክንብል ከለና ብትክክል እዩ ብሓቂ እዩ ፀሚኡ፣ ብሓቂ እዩ ደኺሙ፣ ብሓቂ እዩ ሓሚሙ፣ ብሓቂ እዩ ሓዚኑ። እዚ ንዓና ከማና ሰብ ስለ ዝኾነ ወኮነ ሰብኣ ከማነ ዘእንበለ ሃጢኣት ባሕቲታ ብዘይ ሓጢኣት ከማና ሰብ ኮይነ ተባሂሉ ከም ተነገረሉ ማለት እዩ። ስለዚ ንዓና እንኳን ሰብ ምዃኑ ሰብ ምስ ኮነ እውነይ ንዓና ኣሕዋተይ ኢሉ ክፅውዐና ኣየሓፍርን እዩ እሞ ደስ ክብለና ይግባእ። እግዚኣብሔር ብዝገበረልና እግዚኣብሔር ንዓና ብዘለዎ ሓሳብ እግዚኣብሔር ንዓና ዘለዎ ሓሳብ ንኣኺ ዘለዎ ሓሳብ ንኣኻትኩም ዘለዎ ሓሳብ እንታይ እዩ ኢልና ናይ እግዚኣብሔር ፍቕሪ ክንረዳእ ይግበአና። ዘመድ የለይን ሓብ የለይን ቤተሰብ ይብለይን ወገን ይብለይን ዝብል ኣተሓሳስባ ብዛ ሓሳብ እዚ ዝፈርስ ሰብ እያሃለኻ ዘመድ እያሃለኻ ወገን እያሃለኻ ሓገዛ እያሃለኻ ከም ዓለም ከም ደቂ ሰባት ኣተሓሳስባ እግዚኣብሔር ምእንተኻ ሰብ ኮይኑ ክሕግዘካ ዘመድ ኮነካ ክረድአካ እዩ እግዚኣብሔር ሰብ ኮይኑ። ሰብ ዝኾነሉ ምክንያት ሰብ የብለይን ዝብል ሰብ ምእንታን ተስፋ ክገብር እዩ። እግዚኣብሔር ሰብ ዝኾነሉ ሰብ የብለይን ንዝብሉ ሓሳቦም ክምልስ ምእንታን እዩ። ትምኒቶም ሕቶኦም ክምልሰሎም እዩ ሰብ ኮይኑ እሞ ሰብ ዝኾነ ኣምላኽ ኣለና ምእንታና። ስለዚ ሰብ የብለይን ዝብል ሓሳብ ሸኽሚ ጭንቀት ኩሉ ኣብ ክርስቶስ ኣውድቕዎ። ኣቶም ሸኽሙ ዝበዝሐ ዝኸበደ ንዑ ናባይ ኣነ ክዕርፈኩም እየ ኢሉ እግዚኣብሔር ቃል ኪዳን ኣትልና እዩ። ስለዚ ምእንታና ሰብ ዝኾነ ሸኽምና ክሽከም እዩ፣ በደልና ክሽከም እዩ ምእንታና ሰብ ዝኾነ እሞ ተረዲእና ክንቀርቦ ፍቕሪ ክንርድአሉ እግዚኣብሔር ዝገበረና ክነስተውዕል ይግበአና ማለት እዩ። እግዚኣብሔር ምስ ኩልና ይኹን። እግዚኣብሔር ተገለፀሉ ካሊእ ምክንያት እንታይ እዩ? ናይ ዲያብሎስ ናይ ጋኔን ግብሪ ከፍርስ እዩ እግዚኣብሔር ሰብ ኮይኑ ይብለና። እግዚኣብሔር ዝተገለፀ ብስጋ ዝተገለፀ ናይ ጋኔን ግብሪ ከፍርስ እዩ ይብለና። ቀዳማይ ዮሃንስ ምዕራፍ 3 ቁጥሪ 8 ወበእንተዚ ኣስተርአየ ወልደ እግዚአብሔር ከመ ይስዓር ግብሮ ለጋኔን። ስለዚ እግዚአብሔር ወዲ እግዚአብሔር ኢየሱስ ክርስቶስ ብስጋ ዝተገለፀ ናይ ጋኔን ተግባር ስራሕ ከፍርስ እዩ ይብለና ኣሎ። ናይ ጋኔን ስራሕ ዘርዚርካ ኣይውዳእን። ናይ ጋኔን ተግባር ካብ ኣዳምን ሔዋን ጀሚሩ ስጋብ ዓለም ፍጻሜ ዘየቋርፅ ሰይጣናዊ ጋኔናዊ ዲያብሎሳዊ ተግባር እዩ። ናይ ዲያብሎስ ተግባር ኩሉ ግዜ ምስ ፀልማት፣ ምስ ድንቁርና፣ ምስ ሞት፣ ምስ መከራ፣ ምስ ስቃይ ዝተሓዝ እዩ። ስለዚ እዚ ኩሉ ናይ ጋኔን ተግባር ዝዕፆ ብእግዚአብሔር ብውድ እግዚአብሔር በኢየሱስ ክርስቶስ እዩ። ናይ ዲያብሎስ ተግባር ከፍርስ እዩ ሰብ ኮይኑ እሞ እግዚአብሔር ዘፍረሶ
መከራ ተቐቢሉ ብመስቀሉ ዘፍረሶ ብወንጌሉ ዘፍረሶ ንሕና ክንሃንፅ ኣይግበአናን። እግዚኣብሔር ዘይፈትዎ ስራሕ ምስራሕ ናይ ዲያብሎስ ህንፃ ምግንባት ወይ ደግሞ ምስራሕ ማለት እዩ። እግዚኣብሔር ናይ ሰይጣን ስራሕ ኣፍሪስዎ እዩ። ጽልኢ ኣብ መንጎ ህዝቢ ጽልኢ ምዝራእ ናይ ዲያብሎስ ተግባር እዩ። ኣሕዋት ክበኣሱ፣ ሰባት ክቃተሉ፣ ክርስቲያን ክጨፋጭፉ፣ ዓለም ብምሉኡ ብጦርነት ክቃጠል ክጨፋጭፍ ምግባር ናይ ዲያብሎስ ተግባር እዩ። እዚ ክቐርድ እዩ እግዚኣብሔር ሰብ ዝኾነ ኣብ ማእኸሉ ምድሪ እውን ዝተሰቐለ ንዓለም ኩሉ ሰላም ክእውጅ እዩ። ደሙ ዘፍሰሶ ንዓለም ሰላም ክእውጅ እዩ። ስለዚ ዓለም ግን ናይ ዲያብሎስ ተግባር እናተኸተለት ኩሉ ግዜ ዲያብሎስ ብዝመርሓ መንገዲ እናተጓዓዘት ኩሉ ግዜ ንዲያብሎስ ንሐጎሰቶ ትነብር። ንምንታይ? ብተግባራ። ብምንታይ? ብተግባራ። ዲያብሎስ ኣብ ዘመን እዚ ሕጉስ እዩ። ጋኔን ኣብ ዘመን እዚ ሕጉስ እዩ። ንምንታይ? ፈቃዱ ዝፍጽሙ ብዙሓት ሰባት ኣካላት ረኺቡ እዩ። በብዕለቱ መስዋዕቲ ይቐርበሉ፣ ናይ ሓጢኣት መስዋዕቲ፣ ናይ ሞት መስዋዕቲ፣ ናይ ስቃይ መስዋዕቲ። ብዚ ከዓመ ዲያብሎስ ሕጉስ እዩ ማለት እዩ። እዚ ኩሉ ክቐረ እዩ እግዚኣብሔር ሰብ ዝኾነ ናይ ዲያብሎስ ተግባር ከቋርፅ ክድምስስ እዩ እግዚኣብሔር ሰብ ኮይኑ እሞዚ ዝሃበና ምእንታና ሰብ ዝኾነ ሓጢኣትና ዝደምሰሰና እግዚኣብሔር ኢየሱስ ክርስቶስ ክብሪ ምስጋና ይብፅሓዮ። ካሊእ እንታይ እዩ? ናይ ወላዲት ኣምላክ ድንግል ማርያም ሂወት ዝመልከት እዩ። ሓፂር ሂወት ኣደና ቅድስት ድንግል ማርያም ኣብዚ ዓለም እዚ ክትነብር ከላ ብእንግድነት እያ ነይራ። እንግዳ ኮይና ናይ እንግዳ ኑሮ ክርስቲያን ውናይ ናይ እንግዳ ኑሮ ክንነብር እዩ ዝግበአና። ናይ እንግዳ ሲ ዘለዓሉ ክነብር እየ ኢሉ ኣይነብርን እዩ። እንግዳ ማለት በዓል ቤት ዘይኮነ ማለት እዩ። እንግዳ ጋሻ ሲ ንዘለዓለም ክነብር ኢሉ ኣይገይሽን እዩ። ስለዚ ድንግል ማርያም ኣብዚ ዓለም እዚ ከም ወለዳ ከምቶም ቅድሚያ ዝነበሩ ኣቦታታ ብእንግድነት እያ ዘመን ሕሊፋቶ። ቅዱስ ዳዊት ከም ዝነግረና እስመ ፈላሲ ኣነ ውሰምድ ወነግድ ከመ ኩሉ ኣበውየ፣ ኣነ ኣብዚ ዓለም እዚ ኣብዚ ምድሪ እዚ ፈላሲ እየ፣ ምጻእተኛ እየ፣ እንግዳ እየ። ወነግድ ከመ ኩሉ ኣበውየ፣ ከምቶም ቅድመይ ዝነበሩ እነ ኣብርሃም እነ ይስሐቅ እነ ያዕቆብ ብእንግድነት እየ ኣናግር ከም ዝነበሩ ከማኣቶም ብእንግድነት እየ። ንጉስ ኮይኑ እዩ ቅዱስ ዳዊት ንጉስ ኮይኑ ስልጣን ሒዙ ንህዝቢ እናመርሐ እናመሓደረ እናፈረደ ግን ብእንግድነት ሂወት ይነብር ነይሩ። ዳዊት ንጉስ ኮይኑ ብእንግድነት ተነይሩ፣ ንሕና ተራ ሰባት ደኣ ብኸመይ ብእንግድነት ዘይነብር? ኣብ መዝሙረ ዳዊት መዝሙር 38 ቁፅሪ 12 እዩ ቅዱስ ዳዊት ኣነ እንግዳ እየ ይብል ኣሎ። ቱ 40 ዘመን ንእስራኤል ብሰላም ዘመሓደረ ቱ ንእግዚኣብሔር ኩሉ ግዜ 24 ዘመስግን ዝነበረ ዘልፈ ይባርኮ ለእግዚኣብሔር ኩሉ ግዜ ንእግዚኣብሔር የመስግኑ ናይወነ ዝምር ዝነበረ ዳዊት እሞ መንፈቀ ሌሊት ንሳእ ከመእግነለከ ፍርቂ ለይቲ ተልዒለ ከመስግነካ እየ ናበለ ዝዝምር ነበረ ዳዊት። ከምኡውነይ ምስ እግዚኣብሔር ዝራኸብ ዝነበረ ብንስሓ ዝመላለስ ዝነበረ ምስ ነቢያት ዝራኸብ ነበረ ዳዊት። ዓለም ዝተንበርክኸሉ ዳዊት ካሊእ እውነይ መንፈስ ቅዱስ ዝሓደሮ 7 ሃፍታት ተዋሃቦ ቅዱስ ዳዊት እዚ ዓለም እዚ ከም ድላዩ ዝመርሐን ኩሉ ዝመልአሉን ኣብ ዝሞቐን ኣብ ዝደመቐን ዝነበር ዝነበረ ዳዊት ብሰራዊት ተኸቢቡ ዝነብር ነበረ ዳዊት። ኣነ እንግዳ እየ ኣነ ፈላሲ እየ እንተይሉ ንሕና ግዳን ክንደይ እንግዳ እየ ፈላሲ እየ ጋሻ እየ ከያዲ እየ ዘይንብል ምክንያት እንታይ እዩ? ስለዚ ካብ ንዚ ክንምሃር ኣለና ማለት እዩ። ብከምዚ እዩ ቅድስት ድንግል ማርያም ከም ወለዳ እያ ብወለዳ መሰረት ብእንግድነት እያ ትነብር ነይራ። እቲ ናይ እንግድነት ዘመና እውነይ ብጣዕሚ ዝመረረን ዝኸበደን ዘመናት ነይሩ። እዚ ዝኾነሉ ምክንያት እንታይ እዩ? ዝኾነሉ ምክንያት ስምዖን ዝበሃል ኣረጋዊ ሓደ ሽማግለ ኣቐዲሙ ዝተናገሩ ቃል ኣሎ። እንታይ እዩ? ኣብ 40 መዓልቲ ጎይታና ኢየሱስ ክርስቶስ ስምዖን ኣረጋዊ ዝበሃል ብ40 መዓልቱ ናብ ቤተ መቅደስ ንጎይታና ኢየሱስ ክርስቶስ ወሰድዎ።
ዝተናገሮ ናይ ስምዖን ትንቢት ኣሎ ወለኪ ሰይበቡ እስተልብቲ ኩናተ ኑፋቄ ናይ ሉቃስ ወንጌል ምዕራፍ 2:45 እንታይ እዩ ዝብል ንኣኸ ግን ልብኺ ዝኸፍል ሰብነትኪ ዝኸፍል ነብስኺ ዝወግእ ልብኺ ዝወግእ ሓዘን ከጋጥመኪ እዩ ኢሉ ኣቐዲሙ ተናገርዋ ነይሩ። እዚ ትንቢት እዚ ኣብ ቅድስት ድንግል ማርያም ሂወት ተፈፂሙ ዓበይቲ ሰባት ኣቐዲሞም ይናገሩ እዮም። ኣብ ዓዲ ከምዚ ክኸውን ይኽእል እዩ፣ ከምዚ ከጋጥመካ ይኽእል እዩ ናበሉ ኣብቶም ዓበይቲ ሰባት መንፈስ ቅዱስ ስለ ዝሓድር ምስትውዓል ስለ ዝገልፀሎም ትዝኸውን ኣቐዲሞ እግዚኣብሔር ስለ ዘርእዮም ኣቐዲሞም ብትንቢት ዝናገሩ ኣረጋውያን ኣቦታት ብዙሓት እዮም። ሰብ የስተውዕል ድዩ ኣይስተውዕልን ካሊእ ኮይኑ ማለት እዩ እሞ እዚ ቃል እዚ ቅድስት ድንግል ማርያም ካብ ትሰምዐሉ ጀሚሩ ኩሉ ግዜ ብሓዘን ትነብር ነይራ። እንታይ እዩ ኣብ ሂወትኪ ሓዘን ክጋጥመካ እዩ ብሰንኪ ወይ ብኢየሱስ ክርስቶስ ምክንያት ብዝወድኺ ኢየሱስ ክርስቶስ ምክንያት ሓዘን ከጋጥመካ እዩ ስለ ዝበላ ድሕሪ 2 ዓመት ወይታ ናይ ኢየሱስ ክርስቶስ ድሕሪ 2 ዓመቱ ቅድስት ድንግል ማርያም ን30 ዓመት ብሰላም ኣይነበረትን። ትሓዝን ነይራ፣ ትስደድ ነይራ፣ ትሻቐል ነይራ፣ ትትክዝ ነይራ፣ ትጠምን ነይራ። ስለዚ ህይወታ ኩሉ ሓፂር እናሃለወ ከዓመይ መሪር ዘመን ነይራ። ዝነበረቶ ዘመን ዘሕለፈቶ ዘመን መሪርን ከቢድን ሓፂርን ዘመን እዩ ነይሩ። እዚ እዩ ውነይ ብተመሳሳሊ ቅዱስ ያዕቆብ ወዲ ይስሐቅ 130 ዓመት ገይሩ ኣብ ስደት ፈርዖን ዝበሃል ንጉስ ክጥይቆ ከሎ ወኣረጋዊ እስፍንቱ መዋእሊከ ዘመንካ ክንደይ እዩ ኢሉ ክጥይቆ ከሎ እንታይ ዝበለ እቲ ኣረጋዊ ያዕቆብ መዋእለ ሂወት የሰ ዝሃየውኩ 130 ዓመት እማንቱ ህዳጣት ባህቱ እኩያተ ኮናኒ ኦሪት ዘፍጥረት 47 ቁፅሪ 9 እንታይ ዝብል ኣነ ዝነበር ኩሉ ዘመን 130 እዩ ዕድመይ እዚ 130 ዓመት ዕድመ ሓፂር እዩ ብናይ ኣቦታተይ ሂወት መንፅር ክሪኦ ከለኹ ሓፂር እዩ ግን እዚ 130 ዓመት ሓፂር ኮይኑ ከዓመይ ንኣይ ብጣዕሚ መሪሩ ይብል ቅዱስ ያዕቆብ ኣብ ዘመኑ ብዙሕ መከራ ስለ ዘጋጠሞ ሰብ ኣብዚ ዓለም እስካብ ዘሎ ድረስ ካብ መከራ ከምልጥ ኣይኽእልን እዩ። ሰብ ኣብዚ ዓለም ዘይተልዩ ካብ መከራ ኣየምልጥን። እንታይ ደኣየና ኣብ መከራ ግዜ ግን ብእግዚኣብሔር ንፅናዕና ቃሉ ክንሰምዕ ከለና ክንዝምር ከለና ናብ ቤቱ ክንመላለስ ከለና ናብ እግዚኣብሔር ክንፅጋዕ ከለና ግን እቲ መከራ ይቐለልና ፈተና ይቐለልና እምበር ዝኾነ ይኹን እንኳን ዝኣመነ ዘይኣምን ብእግዚኣብሔር ዘይኣምን ብክርስትና ዘይኣምን እውነይ ሰብ ብምዃኑ እሾኽ ይውቀልካ ተባሂሉ ዝተነገረ ንኣዳም ተዋሃበ ፍርዲ መርገም ስለ ዘሎ ሰብ ካብ ሓሳብ ጭንቀት ካብ መከራ ስጋ ከምልጥ ኣይኽእልን እዩ። ስለዚ ኣዴና ቅድስት ድንግል ማርያም ኣብዚ ዓለም እዚ ክትነበር ከላ ብመከራ ኣሕሊፋቱ እቲ ዘመና ዝጠዓማ ዘመን ኣይነበረን፣ ዝመቸወ ዘመን ኣይነበረን። ክርስቶስ ክፅረፍ ከሎ ትሰምዕ ነራ ይሕማ ነይሩ። ኣይሁድ ከሳደድዎ ከለዉ ክፀርፍዎ ከለዉ ክሓምይዎ ከለዉ ክኸስዎ ከለዉ ኩሉ ትሰምዕ እያ። ስለዚ ምእረት ትፍያሳህ ወምእረት ሃዝን ንህፃን ወላዲቱ ሓደ ግዜ ግን ትሕጉስ ነይራ። ተኣምራቱ ክትርኢ ከላ ድውያን ክፍወሱ ከለዉ፣ ዕውራን ክበርሁ ከለዉ፣ ለምፀማት ክነፅእ ከለዉ፣ ኣጋንንት ክወፅእ ከለዉ፣ ዝሞቱ ክትስእ ከለዉ፣ ዝጠመዩ ይዕንገሉ ከለዉ ኣፅገቦም ንርህባን ነቶም ዝጠመዩ ይዕንገሎም ኣፅገቦም ኣዕበዮም ንትሑታን ነቶም ትሑታን እውነይ ኣዕበዮም ኣኽበሮም ኢላ ከም ዘመረቶ ደስ ትብለሉ ግዜ ነይሩ እዩ። ተዓብዮ ነብሲ እናበለት እግዚኣብሔር ነብሲ ተሐጉሶ ተመስግኖ እናበለት እግዚኣብሔር ተመስገነሉ ግዜ ነይሩ። ግን
ዝኹሉ መከራ ግን ኣብ ህይወታ ነይሩ እዩ ኢየሱስ ክርስቶስ ዝሓለፈ ህይወት ኩሉ ህይወታ እዩ ነይሩ ኢየሱስ ክርስቶስ ዝቕበሎ ነበረ መከራ ኩሉ ፀገም ዓዶ ከም ምዃና ይበፅሓ ነይሩ ትሰምዖ ነይራ ትርእዮ ነይራ እሞ ናይ ኣዶነት ስምዒት ይስማዕ ነይሩ ሓንቲ ኣዶ ኣብ ውላዳ ዝስማዓ ኩሉ ቅድስት ድንግል ማርያም ድግሞ ሓደ በኩራ ስለ ዝኾነ ብዝተፈለየ መልክዕ ይስማዕ ነይሩ ብህዝቢ ኣይሁድ ዝበፅሖ ዝነበረ ኣብ ኢየሱስ ክርስቶስ ዝበፅሕ ነበረ መከራ ኩሉ ንዓ መስቀል ነበረ ንዓ ግርፋት ነበረ ንዓ ሓዘን ነበረ ንዓ ድኻም ነበረ ንዓ ፈተና ነበረ በዚ ምክንያት እዚ ህይወታ ኩሉ ብመከራ የሕልፋቶ ስለዚ ኣብ መከራ ዘለኹም ኣብ ፈተና ዘለኹም ትፈተና ብኣኻትኩም ኣይተጀመረን ትመርር ህይወት ትመርር ኑሮ ብኣኻትኩም ኣይተጀመረን እንኳን ንስኻትኩምስ ድንግል ማርያም ውነይ መሪር ህይወት ይሕልፋ ከቢድ ህይወት ይሕልፋ እንኳን 3-4 ውላድ ሒዝኩም ሓደ ውላድ ሒዛ ኣደና ቅድስት ድንግል ማርያም ውነይ ዘመና በመከራ ኣሕልፋቶ ብሓዘን ብድኻም የሕልፋቶ ስለዚ ትዕግስቲ ዝድሊ እግዚኣብሔር ሓግዘካ ማለት እዩ ኣኸኣሎ ክበካ ከኣሊነት ክበካ ምንታን ናብ እግዚኣብሔር ምፅላይ እግዚኣብሔር ረዳኢ ምግባር ሓጋዚ ምግባር ናብ እግዚኣብሔር ምፅጋዕ ናብ ቤተ መቅደስ ምፅጋዕ እዩ ቤተ ክርስቲያን መፅግዒትና እያ ወሃበኒ ችሃ አንቀፀ ህይወት ትጉህባቲ ናይ ህይወት ደጋኣፍ ቤተ ክርስቲያን ሂውና ይብል ቅዱስ ያሬድ ትጉህባቲ ጸልዩ ወሰኣሉ ናብኣ ኸድኩም ጸልዩ ተማህፀኑ ዘየሳብያ እይጻሙ ናብኣ ዝኸደ ኣይደክምን እዩ ተስፋ ቆሪፁ ኣይምለስን ጂሱ ሃቢሃ ናብኣ ገስግሱ ናብ ቤተ ክርስቲያን ናይ ሰማይ መስኮት እያ መለኮታዊ ሓይሊ እግዚኣብሔራዊ ሓይሊ ሰማያዊ ሓይሊ እንቕበለላ ናይ ሰማይ መስኮት እያ ቤተ እግዚኣብሔር እያ ትበሃል እግዚኣብሔር ፀጋኡ ዘካፋፍለላ ቤት እያ ማለት እዩ ስለዚ ካብዛ ዓለም እዚ መከራ ስቃይ ፈተና ክነምልጥ ኮይና ናብ ቤተ ክርስቲያን ምቕራብ ዓለም እናሸንፈሉ ንዓለም መንፈስ ናይ ኣጋንንት መንፈስ እንቃወመሉ መንፈሳዊ ሓይሊ መንፈሳዊ ጥበብ መንፈሳዊ ረድኤት ክንቅበል ናብ ቤተ ክርስቲያን ክንቀርብ ይግበአና ቤተ ክርስቲያን ኣብዚ ፀልማት ዓለም እዚ ተተኽለት ናይ ሰማይ ብርሃን እያ ቤተ ክርስቲያን ስለዚ ኣብዚ ዓለም እዚ ክትህልው ከለኹም መከራ ክበፅሐኩም ስቃይ ክበፅሐኩም ፈተና ክበፅሐኩም ግዴታ እዩ ስለተፃሓፈ ምድረ ፋይድ ዝበሃል እዚ ዓለም እዚ ናይ መከራ ዘመን ማለት እዩ መከራ ዘይርሕቆ ዘመን ምድሪ ማለት እዩ ስለዚ እቲ መከራ ዝቐለሉ ግን ናብ ቤተክርስትያን ብምቕራብ ቃል እግዚኣብሔር ብምስማዕ ሓቢርካ ብምፅላይ ናብ እግዚኣብሔር ብምቕራብ ብንስሓ ብምምላስ ቃል እግዚኣብሔር ሰሚዕኻ ናይ እግዚኣብሔር ቃል ዕለት ብምንባብ ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተተክልት ሃበ መዋዕለ እንተትህቡ ፍሬሃ በበጊዜሃ ወኩሎ ዘገብረ ይፈጽም ሕጉ ቀትር ለይትን ዘሰላስል ዘዘክር ዝሰምዕ ዘንብብ ትዝደለየ ኩሉ ይፍጽም እዩ ዝብል መፅሓፍ ቅዱስ ወዘገብረ ኩሎ ይፍጽም ትዝደለዮ ይፍጽም ክፍጸመልና ተኮይኑ ናብ እግዚኣብሔር ሕጊ ክንፅጋዕ ኣለና ማለት እዩ እሞ ቅድስት ድንግል ማርያም ኣብዚ ዓለም እዚ ክትነብር ከላ ብመከራ ኣሕሊፋቶ ነዚኡ ናይ ደራሲ እንታይ በለ እወ ኣማን እውልደ ሰብ ኣልቦ ምንዳቤ ወግህ ዘከማቺ በውሰብ ኩሉ ዘረከቦ ሓቂ እዩ ካብ ውልደ ሰብ ካብ ደቂ ሰባት ከማኸ ዝበለ ምንዳቤ ግፍዒ ሓዘን ዝረኸቦ የለን ኣብ ኩሉ ከማኺ ሓዘን ግፍዒ ዝረኸቦ የለን ይብል ከመድና ቅድስት ድንግል ማርያም ዝተገፍዐ ሓዘን ዝበዝሖ ሰብ የለን ማለት እዩ እሞ ዝኩሉ መከራ እናበፅሓ ዝኩሉ ሓዘን እናበፅሓ ግን ቅድስት ድንግል ማርያም ወማርያምሰ ተዓቅብ ዘንተ ኩሎ ነገር ወትወድዮ ውስተ ልባ ዝኩሉ ነገር ናረኣየት ናሰምዐት ግን ዝኩሉ ነገር ኣብ ልባ ተቐምጦ ነይራ
ኣይትናገር ነይራ ኣይተማርር ነይራ ዝኩሉ ሓዘ ንምንታይ ኣነ ቤተ መቅደስ ዓበየ መልኣክ ዘብሰረኒ ሕጉስቲ እኺሉ እዩ ዘብሰረኒ ሰላምታ እዩ ዝሃበኒ ኢላ ግን ብደስታ ጀሚረ ንምንታይ ብሓዘን ይውድእ ኣለኹ ኣይበለትን ህይወት ብምቾት ክጅመር ይኽእል እዩ ብሓጎስ ክጅመር ይኽእል እዩ ብሓጎስ ተጀሚሩ ማለት ስጋሞ ወንዳታ ብሓመስ ይዘልቕ እዩ ማለት ኣይኮነን ብዕልልታ ክጅመር ይኽእል እዩ ብምርካብ ክጅመር ይኽእል እዩ ብትተጀመረሉ ይዘልቕ ማለት ግን ኣይኮነን ብጥዕና ይጅመር እዩ ብጥዕና ተጀሚሩ ብዘይ ሕማም ይዘልቕ እዩ ማለት ይኮነን የለን ማለት ዝብል የለን ብጉልበት ብሓይሊ ብሃፍቲ ክጅመር ይኽእል እዩ ኣብ ማእኸል ድኽነት የለን ሕማም የለን ምስዓን የለን ዝብል ግን ፅሑፍ የለን የለን ቅድስት ድንግል ማርያም ህይወታ መጀመርያ ናይ ደስታ ህይወት ነይሩ ናይ ሰላም ህይወት ነይሩ ካብ ቤተ መቅደስ ተጀሚሩ ግን ኣብ ማእኸል ብዙሕ ዓቐብ ነይሩ ኣብዚ ኩሉ ፈተና ግን ቅድስት ድንግል ማርያም ተዓብዮ ነፍስየ ለእግዚአብሔር ነፍሰይ ንእግዚአብሔር ተመስግነት ነይራ ኩሉ ግዜ ኣመስጋኒት ነይራ ኩሉ ግዜ እትሪኦ እትሰምዖ ኩሉ ኣብ ልባ ተቐሚጡ ነይራ ንዚ እውን መዝገቡ ለቃል ናይ ምስጢር መዝገብ ትበሃል ኣብ ሰማይን ምድሪ ዘሎ ምስጢር ኩሉ ተገሊጹላ ኣብ ልባ ቀሚጣቶ ኣብ ህይወታ ኣብ ወዳ ዝረአ ምስጢራት ኩሉ ትሰምዕ ትርኢ ናይ ኢየሱስ ክርስቶስ ህይወት ብምሉእ ትፈልጦ ካብ ነቢያት ንላዕሊ ካብ ሃዋርያት ንላዕሊ ንኣምላኽ ዝተረድአቶ ንሳ እያ ዝረኣየቶ ንሳ እያ ዝዳህሰሰቶ ንሳ እያ ዝሓቆፈቶ ዝሓዘለቶ ዝዕበየቶ ንሳ እያ ዝኩሉ ምስጢር ናረኣየት ግን ወትወድዮ ውስተ ልባ ኣብ ልባ ተቐምጦ ነይራ እሞ በተኻእለ መጠን ክርስቲያን ናይ ምስጢር ህይወት ክህልወና ይግባእ ኩሉ ዘይርኦ ኩሉ ዘይሰምዖ ህይወት ክህልወና ይግባእ ካብ ኣደና ቅድስት ድንግል ማርያም ህይወት ንመሃሮ ንስ እዩ ዝረኣኻዮ ኩሉ ኣይንገርን ሰማዕኻዮ ኩሉ ኣይንገርን ኣብ ህይወት ዝቕመጥ ኣሎ ኣብ ልቢ ዝቕመጥ ኣሎ እግዚኣብሔራዊ ዝኾነ ሰማያዊ ዝኾነ ንኩሉ ኣይንገርን እግዚኣብሔር ዝሃበነ ፀጋ ኩሉ ክንናገሮ ይንኽእል ኢና ኣብ ልብና ከነቕመጦ ይግበአና ኣደና ቅድስት ድንግል ማርያም ባዕላ መፅሓፍ እያ እግዚኣብሔር ኩሉ ነገራት ምስጢራት ገሊጹላ ኣብ ልባት ፅሒፋ ተቐምጦ ነይራ ስለዚ መዝገቡ ለቃል ትበሃል ናይ ቃል ናይ መለኮት መዝገብ ናይ ሰማይ ምስጢር መዝገብ ትበሃል ኣደና ቅድስት ድንግል ማርያም እምበር ኣብዚ ኩሉ ህይወት እዚ ጉዕዞ ኣደና ቅድስት ድንግል ማርያም ምድ ዝፍለጥ ኩልና እውን ከም ንፈልጦ 64 ዓመት እያ ነይራ ኣብዚ ምድሪ እዚ ኣብዚ 64 ዓመት ግን ብዙሕ ፀገም ሓሊፈ እያ ብዙሕ ፈተና ሓሊፈ እያ ዝኩሉ ፈተና ግን ብምስጋና ተሓልፎ ነይራ ብምስጋና ገዛ የለን ንብረት የለን ሃፍቲ የለን ሕርሻ ወይ ደግሞ ግራት የለን ርስቲ የለን 64 ዓመት ብዘይ ርስቲ ብዘይ ዕለታዊ ኣታዊ ምንባር ከቢድ እዩ ከም ሰብ ማለት እዩ ኢየሱስ ክርስቶስ ተኣምር ይሰርሕ እዩ ንሳ እውን ተኣምር ትሰርሕ እያ ናይ በረከት ኣደ እያ ናይ በረከት ኣደ እዚኣ እውን በማእከል ኣስዋክ ዘፀገየት ፅጌ ሃይማኖት ዘበኣመን በማእከል ኣስዋክ ዘፀገየት ፅጌ ሃይማኖት ኣብ ማእኸል እሾኽ ዘፍረየት ንሃይማኖት ፍረ ዘፍረየት ቅድስት ድንግል ማርያም እሾኽ ተባሃሉ ኣይወድዮም ኣደና ቅድስት ድንግል ማርያም ኣብ ማእኸል እሾኽ እያ ነይራ እሾኽ ኣብ ዝኾነ ሕብረተሰብ እሾኽ ተዋጋኢ እዩ እሾኽ የድሚ እሾኽ የቆስል ኣብ ማእኸል ዘቆስል ሕብረተሰብ ኣብ ማእኸል ተስፋ ዘቁረፅ ሕብረተሰብ እያ ትነብር ነይራ ቅድስት ድንግል ማርያም ኣብ ማእኸል ተስፋ ዝህብ
ሓገዝ ዝህብ ዘጽግዕ ሕብረተሰብ ይኮነትን ነይራ ዘሳድድ ተጻራፋይ ተስፋ ዘቁርጽ ሕብረተሰብ እያ ትነብር ነይራ ከምቶ ሒዙ ንሪኦ ዘለና ዓለም ማለት እዩ ተስፋ ሰብ ንባዕሉ ዝተሓደሉ ዘመን ሃይማኖታዊ ቀውሲ ፖለቲካዊ ቀውሲ ማሕበራዊ ቀውሲ ኣብ ዝነበረሉ ወቅቲ ሕብረተሰብ ማእኸል እያ ትነብር ነይራ ቅድስት ድንግል ማርያም ንክንደይ ን64 ዓመት ዝኣክል ስለዚ ኣደና ቅድስት ድንግል ማርያም ኣብዚ ዓለም እዚ 64 ዓመት ነይራ እዚ ንምግላፅ እዮም ወለድና ሊቃውንተ ቤተክርስትያን ውዳሴ ማርያም ቅዱስ ኤፍሬም ዝደረሰ ውዳሴ ማርያም ካብ ሰኑ እስካብ ሰንበት 64 ቁፅሪ ኣለዎ ብዕድመ ኣልክዕ እዮም ደሪሶምዎ እቶም ቦታትና ጎዛት እዮም እቶም ቦታትና ንቑሓት እዮም እቶም ቦታትና ቅዱሳን እዮም ቅዱስ ኤፍሬም ውዳሴ ማርያም ክደርሰላ ከሎ ምስጢረ ስጋዌ እዩ ውዳሴ ማርያም ዝደግም ዝፅሊ ሰብ ምስጢረ ስጋዌ ብትክክል እዩ ዝርዳእ ምስጢረ ስጋዌ ናይ ድሕነት ምስጢር ክርዳእ ዝደለ ሰብ ውዳሴ ማርያም በተደጋጋሚ ክፀሊ ኣለዎ እዚኦም ወለድና ናይ ቤተክርስትያን ኣገልጋሊ ዝኸውን መጀመርያ ውዳሴ ማርያም ክደግም ዝገበርዎ ውዳሴ ማርያም ዘይተምሃረ ውዳሴ ማርያም ኣእምርኡ ዘይወሰነ ናብ ዲቁና ናብ ኣገልግሎት ክመፅእ ኣይፍቀደልን እዩ ምስጢረ ስጋዌ ስለዝኾነ ናይ ድሕነት ኣንቀፅ ናይ ድሕነት ኣዋጅ ስለዝኾነ ውዳሴ ማርያም ናይ ድሕነት ኣዋጅ እዩ ጸሎት ጥራይ ኣይኮነን ምስጢር ኣለዎ ሓተት ኣለዎ ትርጉም ኣለዎ መልእኽቲ ኣለዎ ጸሎት ኣለዎ ምስጋና ኣለዎ ስለዚ ቅዱስ ኤፍሬም ዝደረሰ ድርሰት 64 ብምንታይ ብዕድመኣ ልክዕ ማለት እዩ ብተወሳኺ መልክዓ ማርያም ዝበሃል ኣሎ ናይ ቅድስት ድንግል ማርያም ህዋሳት ብምሉእ እናዳሃሰሰ ንቅድስት ድንግል ማርያም ህዋሳት ሰላምታ እናቕረበ ምስጋና እናቕረበ ክብሪ እናሃበ ዝተዘመረ መልክዓ ማርያም ዝበሃል እውነይ ብቅድስት ድንግል ማርያም ዕድመ ልክዕ 64 እዩ ቀሪቡ እዚ እዩ ማለት እዩ ስለዚ ኣዴና ቅድስት ድንግል ማርያም ኣብ 64 ዕድሜኣ ዓሪፋ ማለት እዩ ካሊእ ኣብዚ ንርድኦ ቅድስት ድንግል ማርያም ንምንታይ ዓሪፋ ተተባሃለ ናይ ኣዳም ኣካል ምዃና ምርግጋፅ ሰብ ምዃና ንምርግጋፅ ሃይለ ኣርያማዊት ወይ ደሞ ናይ መላእክቲ ወገን ካብ መላእክቲ ወገን ከም ዘይኮነት ካብ ሰማይ ዝወረደት ከም ዘይኮነት ኣዳማዊ ከም ዝኾነት ናይ ደቂ ሰባት ኣካል ናይ ደቂ ሰባት ክፍሊ ከም ዝኾነት ምርግጋፅ እዩ ብሞታውነይ ሰናይ ሞት እዩ ናይ ዘለዓለም ህይወት ካብዛ ዓለም እዚ ናብ ዘለዓለም ህይወት ካብዛ ሓላፊ ናብ ዘይሓልፍ ካብ ሓሳር ናብ ክብሪ ካብ መከራ ናብ ክብሪ ካብ ፈተና ነፃነት ናብ ዘለዎ ዓለም ንምስጋር እዩ ስለዚ ናይ ቅድስት ድንግል ማርያም ሞት ሓደ ከም ዘለዎ ሰባት ይኮነን ናይ ቅድስት ድንግል ማርያም ንሓጥኣን ሞት ቤዛ ኣይኮነን እዩ ሓጥኣን ቤዛኦም ኮይና ክትመሞት ኣይትኽእልን እያ ቅድስት ድንግል ማርያም ናይ ፍቅሪ ኣዶ እያ ርእሳ ሓሊፋ ንምሃብ ንድሕሪት ኣይትብልን እያ ፍሉጥ እዩ ኣብ መፅሓፍ ቅዱስ እውነይ ንሓዎ ነብሱ ሕሊፉ ዝህብ እዙይ ናይ መወዳእታ ካብ ዛዕቢ ፍቅሪ የለን ተባሂሉ ተፅሒፉ እዩ ኣብ ዮሃንስ ወንጌል ምዕራፍ 15 ቁፅሪ 3 ከም ዘሎ ምዕራፍ 13 ቁፅሪ 5 ከም ዘሎ ማለት እዩ ስለዚ ሓደ ሰብ ንኻሊእ ርእሱ ሕሊፉ ማለት ናይቲ ሰብ ቤዛወት ኮነ እኳ እቲ ሰብ ይድሕን እዩ ማለት ይኮነን እዩ ንዓለም ብሞቱ ቤዛ ዝኾነ ሓደ ጥራይ እዩ መን ኢየሱስ ክርስቶስ ዓለም ዝድሕን ብደቂ ሰባት ሞት ኣይኮነን ዓለም ዝድሕን ንቐፃሊ እውን ዝድሕን ትማሊ እውን ዝድሓነ ኣብ ዝሓለፈ ዝድሓነ ኣይዙ እውን ዝድሕን ንመፃእ እውን ዝድሕን ብክርስቶስ ሞት እዩ ህይወት ዝዕድል ሞት ናይ ክርስቶስ ጥራሕ እዩ ድሕነት ዝዕድል ሞት ናይ ክርስቶስ ጥራሕ እዩ ንዚ ኢና እውን ኣብ ቤተክርስትያንና ሊቃውንቲ እስመ ብዙሃን ቅዱሳን ነቢያት ሞቱ
ወዓልቦ ዘቦቃ ሞቶም ለአድህነ ዓለም ብዙሓት ቅዱሳት ነቢያት ሞቶም ግን ዓለም ከድሕን ኣይከኣለን ከድሕን እውን ኣይኽእልን ዝበሃል እስመ ሞቱ ለክርስቶስ መድሃኒታ ኮነ ናይ ክርስቶስ ግን ንዓለም መድሓኒት እዩ ምክንያቱ ናይ ክርስቶስ ሞት ሰዓረ ሞት እዩ ናይ ክርስቶስ ሞት ሰዓረ ሞት ሕያው ዝኾነ ሕያውነት ዘለዎ እግዚአብሔር ሞይት ክብል ከለና ብቋንቋ ብነጋግራ ምስ ናይና ሞት ይራኸብ እምበር ናይ ክርስቶስ ሞት ዝወሓጠ ሞት እዩ ሞት ሰዓረ ሞት እዩ ሞት ዝቐተለ ሞት እዩ ናይ ክርስቶስ ሞት ማለት እዩ መለኮታዊ ሞት እዩ ዘይመውት እዩ ሞይቱ በሞቱ ለሞት ደምሰሶ ብሞቱ ንሞት ደምሰሶ አጥፍኦ ኢና ነብ ዘለና ናይ ክርስቶስ ሞት ህይወት ዝህብ እዩ ማለት እዩ ህይወት ዝህብ ሞት እዩ ማለት እዩ ስለዚ ሰብ ዝድሕን ብናይ ሰብ ሞት ብእሩቅ ርእሲ ሞት ሰብ ኣይድሕንን ማለት እዩ ሓደ ሓደ ናይ ቅድስት ድንግል ማርያም ሞት ንሓጥኣን ቤዛኦም እዩ ዝብሉ ሰባት ክህልው ይኽእል እዮም ተልዮም ስሕተት እዩ ማለት እዩ ትክክል ኣይኮነን ማለት እዩ ናይ እሩቅ ርእሲ ሞት ንሓጥኣን ሞት ቤዛ ክኸውን ኣይኽእልን ማለት እዩ ሰብ ዝድሕን ብክርስቶስ ሞት እዩ መስዋዕት ዝኾነ መለኮታዊ ኣካል እምበር መለኮት ዝተፈለዮ እሩቅ ብእሲ መስዋዕቱ ኮይኑ ንዓለም ከድሕን ኣይኽእልን ስለዚ ተኣወጀ ኣዋጅ እንታይ እዩ ነዋ በግኡ ለእግዚአብሔር ዘይኣትት ኃጢአት ዓለም ዘይኣት ወያስስል ኃጢአት ዓለም ዮሐንስ ወንጌል ምዕራፍ 1 ቁፅሪ 29 ከም ተጻሕፈ ናይ ዓለም ኃጢአት ዘርሕቕ ዝድምስስ ናይ እግዚአብሔር መስዋዕቲ ተባሃለ ምእንታና ሓደ ግዜ ንሓዋሩ ንዘለዓለም ዘድሕን መስዋዕት ዝኾነ ህያው መስዋዕት ድሕነት ዝህብ መለኮት ዝተዋሃዶ መስዋዕት ኢየሱስ ክርስቶስ እዩ ማለት እዩ ናይ ኢየሱስ ክርስቶስ ስጋ እዩ ማለት እዩ መለኮታዊ ሞት መለኮታዊ ህይወት መለኮታዊ ኣካል ንሱ እዩ ህይወት ዝህብ ማለት እዩ እዚና ክንብል እሞ ካሊእ ናይ ቅድስት ድንግል ማርያም ሞት ኣብ ቅድስት ድንግል ማርያም ሞት እንታና ንርዳእ መለኮት ዝወለደት ኣካላዊ ቃል ዝወለደት እግዚአብሔር ወልድ ዝወለደት ንእግዚአብሔር ወልድ ዝወለደት ሲ ሞይታ ንብል ኣለና ከም ደቂ ሰባት ኣተሓሳስባት ኮይኑ ሓደ ዝኾነ ዝወለደ ኣዲኡ ክትሞተሉ ኣይደልን እዩ ኣዲኡ ክትሞቶ ዝፈቱ ዝደሊ ሰብ የለን ኣዲኡ ንዘለዓለም ክትነብር ኩሉ ይደሊ ከም ሰብ ትኮይኑ ማለት እዩ ከም ሰብ ኣተሓሳስባ ኣብዚ ንርድአሉ ግን እግዚአብሔር እንታይ እዩ ዝብል ዘሎ እቲ ደራሲ ኣብቲ በዓል ኣስተርእዮ ጥሪ 21 ዝንገሩ መዝሙራት ዝተደረሱ ድርሰታት ክነስተውዕሎም ይግበአና ኣብዚ ንርድኦ እግዚአብሔር ፍትሓዊ ኣምላኽ ከም ዘይኮነ ካብ ኣፉ ዝወፀ ቃል ከም ዘይዛባዕ እግዚአብሔር ንቃሉ ዝጥንቀቕ ኣምላኽ ከም ዝኾነ ፍርዲ ከም ዘየዛብዕ ንርዳእ እንታይ እዩ ዝብል እስመ እያደሉ እግዚአብሔር ለገጸ ሰብ ሮሜ ምዕራፍ 2:11 እግዚአብሔር ንሰብ ገጽ ኢሉ ኣየዳሉን ይብለና ንሰብ ገጽ ኣደ እያ ኢሉ ከዳልዎ ኣይደለወን ይፈትወ እየ ኢሉ ከዳልዎ ኣይደለየን እያድለወ ሞተ ክርስቶስ ስጋ ኣባሉ ክርስቶስ ካብኣ ብስጋ ተወሊደ እየ ካብ ስጋ ከም ናብሳ ነፍሲ ወሲደ እየ ስለዚ ሞት ክልኽ የብሉን ኣይበለን ኢሉ ኣያዳለወን ሞት ንኩሉ ዝተዋሃበ ዕድል እዩ ሞት እንተዋሃበ ንኩሉ ዝተዋሃበ ፍርዲ እዩ ሞት ንኩሉ ዝተዋሃበ ፅዋዕ እዩ እሞ እዚ ንኩሉ ሰብ ደቂ ሰባት ዝተዋሃበ ፍርዲ ኣብ ኣደይ ቅድስት ድንግል ማርያም ክበፅሕ የብሉን ኢሉ ናይ ሰብ ሓሳብ እግዚአብሔር ኣይሓሰብን ይብለና ኣሎ ነዚ እውን ናይ ቅዱስ ያሬድ እንበይ ነዚ ኣእምሩ በውስተ ፍትሕ ከመ እያደሉ ትጣም ሞተ እሙ ወእመ ኩሉ ኣዘዘ ወልድ በርቱ ቃሉ እንበይ ነዚ ኣእምሩ በውስተ ፍትሕ ከመ እያደሉ እግዚአብሔር ኣብ ፍትሒ ኣብ ፍርዲ ከም ዘየዳሉ ኣስተውዕሉ ፍለጡ ኣብ ፍርዲ ከም ዘይዳሉ እግዚአብሔር ኣብ ፍርዲ ከም ደቂ ሰባት
ብዘመድ ብስጋ ብኻሊእ ምክንያት ንፍርዱ ከም ዘየዛብዖ ናይ ኣድልዎ ፍርዲ ከም ዘይህብ ኣስተውዕሉ ይብለና። ትጣም ሞተ እሙ ወእሙ ኩሉ ናይ ኩሉ ኣዶን እኖኡን ዝኾነት እኳ ድንግል ማርያም ኣዘዘ ወልዲ በርቱ ቃሉ ሞት ክትጥዕም ወዳ ብቱ ቅኑዕ ቃሉ ኣዚዙ ይብለና ኣሎ። ስለዚ ቅድስት ድንግል ማርያም እንታይ ሞይታ ናይ እግዚኣብሔር ፍርዲ ከየዛባዕ እግዚኣብሔር ጥንቁቅ ከም ዝኾነ ተረዲና ኣለና። ንምንታይ ንሰብ ሓደ ግዜ ብሞት ተሰሪዑሉ እዩ ይብለና ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁፅሪ 27 ንሰብ ሓደ ግዜ ክመውት ተመድብ እዩ። ሰብ ኮይኑ ዘይመውት ሓደ ግዜ ዘይመውት የለን። ዝኾነ ይኹን ካብ ኣዳም ዘርኢ ዝተወለደ ሰብ ሓደ ግዜ ክመውት ግዴታ እዩ። ዝኾነ ይኹን እቶም ተሰዊሮም ኣለዉ ንብሎም እውነይ ሓደ ግዜ ዝምዋቶም ኣይቀርን እዩ። ስለዚ ናይ እግዚኣብሔር ቃል ምእንታም ክፍፀም እግዚኣብሔር ንፍርዲ ጥንቁቅ ከም ዝኾነ ናይ ፍትሒ ኣምላኽ ከም ዝኾነ ፍትሓ እግዚኣብሔር ንርድአሉ ዕለት ከም ዝኾነ ብዚ ክነስተውዕል ይግበአና ማለት እዩ። ኣብ መወዳእታ ናይ ቅድስት ድንግል ማርያም ሞት ታራ ሞት ኣይኮነን። ፃዕሪ የብሉን፣ ፈተና የብሉን። እንኳን ቅድስት ድንግል ማርያም ቅዱሳን እኳ ብመላእክቲ ዕልልታ፣ ብመላእክቲ ዝማሬ፣ ብመላእክቲ ምስጋና እያሙ ብዘይ ፃዕሪ ነፍሶም ካብ ስጋኦም ትፍለ ማለት እዩ። መዓዛ ገነት ናይ ገነት መዓዛ መላእክቲ መሸተትዎም ነፍሶም ብዘይ ፃዕሪ ተመሲጣ ትወፅእ ማለት እዩ። ነዚ እውነይ ደራሲ እንታይ ይብል? ሰላም ንጻዕተ ነብስኪ እንበለ ጸር ወፀማ ለነቢዩ ዘልፈ በየማነ ወልጅ ፍየማ ፃዕርን ድካምን ንዘየብሉ ንነብስኺ ፀዓት ነብስኺ ካብ ስጋኺ ዝተፈለታ ኣፈላላይ ሰላም ይግባእ እናበለ የመስግን እሞ ቅድስት ድንግል ማርያም መስ ዓረፈት ነብሳ ካብ ስጋኣ ክትፍለ ከላ እንታይ ተኣምር ተፈፀመ? እንታይ ተፈፂሙ? ናይ ቅድስት ድንግል ማርያም ነብሲ መን ተቐቢልዋ? ባዕሉ ኢየሱስ ክርስቶስ ወዳ። ንዚኡ እውነይ ቅዱስ ያሬድ ጊዜ ዕረፍታ ለሶልያና ወረደ ወልድ እንደበልልና ጊዜ ዕረፍታ ለሶልያና ድንግል ማርያም ክትዓርፍ ከላ ኢየሱስ ክርስቶስ ካብ ልዕልና ወሪዱ ተቐበልዋ። ብመላእክቲ ተዓጂቡ ብሰራዊተ መላእክቲ ተዓጂቡ ንቅድስት ድንግል ማርያም ተቐቢልዋ እሞ እንታይ ይብል? ነዛቲ ድንግል ሰረቀ ላዕሊሃ በዕለ ፀጋሁ ለኣብ ናይ እግዚኣብሔር ኣብ ፀጋ ኣብ ቅድስት ድንግል ማርያም ተገለፀ። ወኣግዓዛ እምእኩይ ውስተ ሰናይ ካብቲ ክፉእ ዓለም ካብቲ ናይ ፈተና ዓለም ናብ ሰናይ እሞት ውስተ ህይወት ካብ ሞት ናብ ህይወት ኣሰጋገራ ወረሰየ ይስክሩ ስማ ውስተ ኩሉ ምድር ስመ ከዓበይ ብኩሉ ዓለም ክዝከር ኣዘዘ ይብለና ይብል። እዚ ከዓበይ ናሁ ኢሚዜስተ ኣስተበፅኒ ኩሉ ትውልድ ኢላ ቅድስት ድንግል ማርያም ተናገረቶ። ሎሚ ኩሉ ግዜ ድንግል ማርያም ስማ የልዕል ሰላም ለኪ ዘይብላ የለን፣ ሰኣሊለን ቅድስት ዘይብላ የለን፣ ሰኣሊለን ሃበ ወልድኪ ናበለ ዘይፅልይ ናብኣ ዘይፅልይ ዘይመፀን የለን። ስለዚ ወረሰየ ይስክሩ ስማ ውስተ ኩሉ ምድር ስማ ኣብ ኩሉ ክዝከር ወይ ዘክሩ ስመኪ በኩሉ ትውልድ ስምኪ ኣብ ኩሉ ክዝከር ኢሉ ቅዱስ ዳዊት ኣብ መዝሙር 44 ቁፅሪ 16 ህየንተ ኣበዊኪ ተወልደ ወለኪ ደይን ወትሰይምዮም መላእክት ኣሎ ኩሉ ምድር ብነቢያት ክንዲ ነቢያት ክንዲ ሃዋርያት ካልኦት ተኸተልቲ ተወሊዶሙልኪ ወይ ዘክሩ ስመኪ በኩሉ ትውልድን ወይ ምእንቲ ህየንተ ኣብ ተወልድ ወትሰይምዮም መላእክት ኣሎ ኩሉ ምድር ንኩሉ ምድሪ እውነይ መላእክቲ ኣገልገልቲ ልክ ትሰምዮም ትሰይምዮም ትሾምዮም ወይ ዘክሩ ስመኪ በኩሉ ትውልድነት ንወለዶ ከዓመይ ዝክርኺ ስምኪ ናዘከሩ
ክነብረ እዮም ኢሉ ቅዱስ ዳዊት ካብቲ ነገረሎም ሓንቲ ቅድስት ድንግል ማርያም እያ እሞ ናይ ቅድስት ድንግል ማርያም በዓለ ልደታ በዓለ ዕረፍታ በዓለ ዕርገታ ናዘከርና ኩሉ ግዜ ካብኣ በረከት ንቕበል ምልእተ ጸጋ እያ እሞ ጸጋ ንቕበል ናይ በረከት ኣደ እያ እሞ በረከት ንቕበል ናይ ምሕረት ኣደ እያ እሞ ምሕረት እውን ተውህበና ይቅርታ እውን ተውህበና ሰላማዊት እያ እሞ ሰላም እውን ተውህበና እያ ኣምላኽና እግዚኣብሔር ብቅድስት ድንግል ማርያም በረከት ኩለና ይባርኸና ካብ ቅድስት ድንግል ማርያም በረከት ረድኤት ያሳትፈና ከምዚ ንዓመታ ብሰላም ብጥዕና ይሓልወና ኣሜን